When we talk about the greenhouse effect, የሰው ልጅ ኑሮውን የዕለት ተዕለት እንቅስቃሴውን ለማቅለል ዘመን አመጣሽ አማራጮችን መጠቀም ዋነኛው ግቡ ነው። እንዲያ በመሆኑም የዓለማችን መልክ በአንድም ሆነ በሌላ መልኩ ያሁኑን ገጽታ እንዲላበስ አድርጎታል። ጊዜና ጉልበት ቆጣቢ ሆኖ የተገኙት አማራጮች ግን ከስጋት ምንጭነት ተሻግረውም ሌላ ፈተናና እክል መፍጠራቸው አልቀረም። ነዳጅ፣ ጋዝና ከሰልን የመሳሰሉት ከግዙፍ ፋብሪካዎች እስከ ግለሰብ መኖሪያ ቤቶች የኃይል ምንጭ የማድረግ ልምምዱም ከፍተኛ የአየር ጸባይን ወልዶ የሰዎችንና የተፈጥሮ ሀብትን ህልውና እንዲገዳደር ሆኗል። የሙቀት መጨመር፣ የበረሃማነት መስፋፋት፣ የውቅያኖስ መጠን መጨመር፣ ድርቅና የጎርፍ አደጋን ጨምሮ ጤናማ የተፈጥሮ ዑደትን ያስተጓጎለው የአየር ንብረት ለውጥን ስለመመከት መወያየት፣ ተጨባጭ የመፍትሄ እርምጃ መውሰድም አስገዳጅ ሆኖ ተገኝቷል። የአየር ንብረት ለውጥ የደቀነው አደጋና እያስከተለ ያለውን ቀውስ ተከትሎ ዓለም አቀፋዊ መፍትሄ ለማበጀት የዓለም መንግስታት በጉዳዩ ላይ መምከር ከጀመሩ ሰነባብቷል። የባለድርሻ አካላት ጉባኤ ኮንፈረንስ ኦፍ ፓርቲስ ደግሞ በዚህ ረገድ ግንባር ቀደሙ መድረክ ሆኖ ላለፉት 30 ዓመታት ቆይቷል። ኮፕ ወይም ኮንፈረንስ ኦፍ ፓርቲስ በተባበሩት መንግስታት ድርጅት የአየር ጸባይ ለውጥ ስምምነት ማዕቀፍ ስር የሚካሄድ የዓለማችን ዋነኛ የአካባቢ ጥበቃ ጉባኤ ነው። በአውሮፓውያኑ የዘመን ቀመር 1992 የአየር ንብረት ለውጥ የዓለማችን ስጋት መሆኑ ተቀባይነት አግኝቶ ከስምምነት ከተደረሰ በኋላ እንደ አውሮፓውያን አቆጣጠር በ1995 ነበር ይህ ዓመታዊ ጉባኤ በጀርመን በርሊን ከተማ ለመጀመሪያ ጊዜ ተካሄደው። ከ3 አስርታት በፊት የጀመረው የኮፕ ጉባኤ ከዘመኑ ርቀትና ከስብሰባዎች ብዛት አኳያ አመርቂ ውጤት ባያስመዘግብም አይነተ ብዙ የአየር ንብረት ለውጥ ስምምነቶችና ቃል ኪዳኖች ይፋ ተደርገውበታል። የመጀመሪያው የኮፕ 1 ጉባኤ እንደ አውሮፓውያን አቆጣጠር በ1995 በጀርመን በርሊን ከተማ ሲካሄድም እንደ አውሮፓውያን አቆጣጠር ከ1990 እስከ 2000 ያደጉት ሀገራት የካርበን ልቀታቸውን ለመቀነስ ያላቸው ተነሳሽነት የተፈተሸበት፣ ለተሻለ ውጤት ተጨማሪ መመሪያዎች እንደሚያስፈልግ የታመነበት ሆኖ የበርሊን ዲክላሬሽንን አጽድቋል። ከሁለት ዓመታት በኋላም በጃፓን ኪዮቶ የተካሄደው ኮፕ 3ም የበካይ ጋዝ ልቀትን በመቀነስ የአየር ንብረት ለውጥን ለመከላከል ያለመው የኪዮቶ ፕሮቶኮል ዓለም አቀፍ ስምምነትን ያጸደቀ ሲሆን በዋናነትም ከ2008 እስከ 2012 ግዙፍ የዓለማችን ኢንዱስትሪዎች የካርበን ልቀታቸውን እንዲቀንሱም ደንግጓል። በወቅቱ የኪዮቶ ፈራሚዎች 192 ሀገራት የነበሩ ሲሆን በአሁኑ ጊዜ ቁጥራቸው ከፍ ብሎ 197 ደርሷል። በዓመታዊ ጉባኤዎች በዘርፈ ብዙ ጉዳዮች ላይ በመምከር የዘለቀው ዓለም አቀፉ የአየር ንብረት ለውጥ ተከታታይ ጉባኤ በኮፐንሃገን ዴንማርክ እንዲሁም በፈረንሳይዋ ፓሪስ ላይ ቁልፍ የተባሉ ስምምነቶችን ተፈራርሟል። እንደ አውሮፓውያን አቆጣጠር በ2009 በዴንማርክ ኮፐንሃገን የተካሄደው ኮፕ 15 ታዳጊ ሀገራት በአየር ንብረት ተጽዕኖ የደረሰባቸው ጉዳት የተገለጸበት፣ ኢትዮጵያም አፍሪካዊ ውክልናዋን የተወጣችበት ነበር። የዓለም ሙቀትን ከ2 ዲግሪ ሴልሺየስ በታች መገደብ ለታዳጊ ሀገራትም በየዓመቱ $100 ቢሊዮን የአየር ንብረት ፈንድ መፍጠር የሚያስችል ስምምነትም ተደርጓል። ያም ሆኖ በርካታ ትችቶችን ያስተናገደ፣ የተገባውን ቃል ኪዳን ተፈጻሚነትም ጥያቄ ምልክት ውስጥ የከተተ ሆኖ በታሪክ ተመዝግቧል። 21ኛው የኮፕ ጉባኤ በፈረንሳይ በነበረው ቆይታም የአየር ንብረት ለውጥን በመዋጋት ዓለም አቀፉ ማህበረሰብ በተጨባጭ አጋርነቱን እንዲያጠናክር ጥሪ የቀረበበት፣ የዓለማችን የሙቀት መጠንም ከ1.5 ዲግሪ ሴልሺየስ እንዳያልፍ በቀረበው የፓሪስ ስምምነት ተጠናቋል። እንደ አውሮፓውያን አቆጣጠር በ2023 በዩናይትድ አረብ ኤሚሬትስ ዱባይ የተካሄደው የኮፕ 28 ጉባኤም ዓለማችን በ2030 የታዳሽ ኃይል አቅምን በ3 እጥፍ እንድታሳድግ የሚያስችል ግብ የተቀመጠበት ሆኖ በታሪክ ተመዝግቧል። ከዚህም ባሻገር እንደ አውሮፓውያን አቆጣጠር በ2030 የዓለም የበካይ ጋዝ ልቀት በ43 በመቶ መቀነስ አለበት የሚሉ መልእክቶችም የተስተጋቡበት ሆኖ ተጠናቋል። እንዲህ ባለ መንገድ ያለፉት 3 አስርት ዓመታትን የቀጠለው የኮፕ ጉባኤ ካናዳ፣ ፈረንሳይ፣ ህንድና ጣሊያንን ጨምሮ ከ26 ባላነሱ ሀገራት ተካሂዷል። የሀገራት መሪዎች፣ የሲቪል ማህበረሰብ ድርጅቶች፣ የማህበረሰብ አንቂዎች፣ ለጋሽ ድርጅቶችን በሚያሰባስበው የኮፕ መድረክ የመጪው ትውልድ እጣ ፈንታ የሚያግዳቸው ታዳጊዎችና ወጣቶችም የራሳቸውን አጀንዳ አስተጋብተዋል። በዚህም ሀገራት ለታዳሽ ኃይል አማራጮች የላቀ ትኩረት እንዲሰጡ፣ የአረንጓዴ ኢኮኖሚን እንዲተገብሩ ብሎ ተፈጥሮን በመጠበቅ ለመጪው ትውልድ የተሻለች ዓለምን የማስረከብ ልምምዱን እንዲያጠናክሩ ምክንያት እንደሆነም ነው በርካቶች የሚያነሱት።
30ኛው የኮፕ ጉባኤ በብራዚሏ ቤሌም ከተማ ውስጥ እየተካሄደ ሲሆን የቀጣዩን ዓመት ጉባኤ አውስትራሊያና ቱርክ ለማስተናገድ እየተፎካከሩ ይገኛሉ። የአየር ንብረት ለውጥን ለመመከት በአረንጓዴ አሻራ ስራ ደማቅ ታሪክ እየጻፈች የምትገኘው ኢትዮጵያም ለአየር ንብረት ለውጥ የማይበገር ኢኮኖሚ የመገንባት ግስጋሴዋን ሳታቆም ታዳሽ የኃይል አማራጮችንም በማስፋት ላይ ትገኛለች። ይህ እንቅስቃሴዋም ኮፕ 32 ዓለም አቀፍ የአየር ጸባይ ጉባኤን ለማስተናገድ በይፋ ጥያቄ ያቀረበች ሲሆን የአፍሪካ ሀገራትም ጉባኤውን እንድታስተናግድ ድጋፍ ሰጥተዋታል። በዚህም ብቁ ሆና በመገኘቷ 32ኛውን የኮፕ ጉባኤ እንድታስተናግድ ተመርጣለች።